ታየው ሚሰማው ሚሆነው በዓለም መምጣቱን ያሳያል አርጅቷል ይህ ዓለም ፍጥረታት በሙሉ በርኩሰት ተሞልቷል እግዚአብሔር የለም ባይ ቁጥሩ እጅግ በዝቷል። ንጋት ሁሌም በቆንጆቹ ሀገር ወሎ ውብ ናት። በወሎ ተራራማ ምድር በደሴ ከተማ ውስጥ ንጋት የሚቀበለው በቅዝቃዜና በጸጥታ ነው። በተለይ በጋ ሲሆን ይብሳል። በሼህ መሐመድ ቤት ውስጥ ግን ቀኑ ቀድሞ ይጀመራል። ሚስጥረ መሐመድ ገና የልጅነት አእምሯ ነገሮችን መመዝገብ ሲጀምር አባቷ ለዲናቸው ያላቸውን ቁርጠኝነት እያየች አደገች። ቤታቸው የእውቀትና የሥርዓት መገኛ ነው። አላህን መፍራት፣ መከባበር፣ ከጎረቤት ጋር በሰላም መኖር ከወሎዬነት ጋር ተዳምሮ ከእስልምና አስተምሮ ጋር ተቀናጅቶ የቤቱ መለያ ነበር። ሼህ መሐመድ ሴት ልጃቸው የቁርአን ትምህርቷን እንድትቀስም ስነ ምግባር የተላበሰች እንድትሆንና የፈጣሪን መንገድ እንድትከተል ትልቅ ጥረት ያደርጉ ነበር። ሚስጥር በትምህርት ቤት ውስጥ ውጤቷ በጣም ጎበዝ ነበረች። በደሴ ሁለተኛ ደረጃ ትምህርት ቤት ውስጥ ስሟ በጥሩ ተማሪነት ይጠራ ነበር። ጎረቤቶቿም አሪያ ነበረች። አባቷ ልጄኛ ቤተሰብ ኮራት ነሽ፣ ነገ ትልቅ ቦታ ደርሰሽ ወገንሽን እንደምታገለግይ ተስፋ አደርጋለሁ ይሏታል ሁልጊዜ። በሚስጥረ ልብ ውስጥ ግን ከአካዳሚክ ዕውቀት ባሻገር እውነት ምንድናት? ትክክለኛው ሃይማኖትስ የት ነው? እኔስ የምከተለው ምንድን የሚል ጥያቄ ዘወትር በአእምሯ ይመላለስ ነበር። ያ ጥያቄ ወደፊት ለሚመጣው ትልቅ ማዕበል መጀመሪያ ሆነ። ግን አሁን ይህች ሴት አርፋለች። እልፈቷም የዩኒቨርሲቲ ጓደኞቿን፣ የወንጌል ጓደኞቿንና አጋሮቿን ሁሉንም ያስደነገጠ ሆኗል። ለመሆኑ ሚስጥረ መሐመድ ማን ነበረች? ከወሎ እስከ ባህር ዳር ከዛም እስከ አዲስ አበባ ኢማኑኤል ዩናይትድ ቤተክርስቲያን የዘለቀ አገልግሎት ጉዞዋን እንቃኛለን። ከእስልምና ቤተሰብ የወጣችው ይህች ልጅ እንዴት የወንጌል አማኝ ሆነች የሚሉትን ጨምሮ ስለ ህልፈቷና ከቤተሰቦቿ ጋር በድንገት ስለቀረው ህይወቷና የወደፊት ተስፋ ስላስደንጋጭና አሟሟቷ የምንነግራችሁ ጉዳዮች ይኖሩናል። ለቤተሰቦቿ መጽናናትን እየተመኘን ለሷም ነፍስ ይማር እንላለን። እናንተም ለወጣቷ የወንጌል አርበኛ ሚስጥረ መሐመድ ነፍስ ይማር እያላችሁ ይህን ታሪክ ተከተሉን። ሕዝብ ይጠብቅሃል ናጌታ ጌታ ሆይ መገለጥ ናፍቆታል ናጌታ ጌታ ሆይ እባክህን አንድን ሳትቆይ ናጌታ ጌታ ሆይ ጊዜው አልደረሰም ሆይ ናጌታ ጌታ ሆይ። ሚስጥረ የዩኒቨርሲቲ መግቢያ ውጤት መጣላት። የዩኒቨርሲቲ መግቢያ ውጤት ሲመጣ ወደ ባህር ዳር ዩኒቨርሲቲ ተመደበች። ከደሴ ወጥታ ወደ ጣና ዳርቻ ውቧ ባህር ዳር ለሷ መሄድ አዲስ ምዕራፍ ነበር። ባህር ዳር ደርሳ ግቢው ስትመደብ የተለያዩ እምነቶችና አመለካከቶች ያሏቸው ወጣቶች ጋር ተገናኘች። በዩኒቨርሲቲ ሁሉም ማህበረሰብ ቅልቅል ነው። የተለያየ ሃይማኖት፣ የተለያየ አካባቢ፣ የተለያየ አመለካከትና ሁሉም ነገር ልዩ ነው። በዛ ዩኒቨርሲቲ ውስጥ የአማኝ ተማሪዎች ህብረት ወይም ግቢ ጉባኤ የሚዘምሯቸውን መዝሙሮች የሚጸልዩ ጸሎት ልቧን መሳብ ጀምሯል ይላሉ ጓደኞቿ። መጀመሪያ ላይ ሚስጥረ ይህ ለኔ አይገባም በሚል ራሷን ለመከላከል ሞክራ ነበር። ሆኖም ግን አንድ ቀን ማታ ከቤተ መጻፍ ስትመለስ በአንድ ክፍል ውስጥ የሚነበብን የወንጌል ቃል ሰማች። ደካሞች ወይ ወደ እኔ ኑ እኔም ማሳርፋቸው ይላል ቃሉ ይላሉ። ከዛ ቀን ጀምሮ በሚስጥረ መጽሐፍ ቅዱስን ገዝታ ማንበብ ጀምራለች። የጓደኞቿ ተጽዕኖም ቀላል አልነበረም ይላሉ። በክፍሏ ውስጥ ማንም በሌለበት ሰዓት ከትራሷ ስር ደብቃ የምታነበው ቃል ቀስ በቀስ የውስጥ ማንነቷን እየለወጠው ልቧም ወደ ወንጌል እያደላ መጣ ይላሉ። በባህር ዳር ዩኒቨርሲቲ ቆይታው አጋማሽ ላይ ነው ነገሮች የተቀያየሩት። ሚስጥር ትልቅ የውስጥ ትግል ውስጥ ነበረች ይላሉ ስለሷ በማህበራዊ ሚዲያ ላይ ጽፉ ሰዎች። በአንድ በኩል የአባቷ ፊትና የቤተሰቧ ክብር ይታያታል። በፍጹም ከእስልምና ሃይማኖቷን እንድትቀይር አይፈቅዱም። በሌላ በኩል ደግሞ በክርስቶስ ያገኘችው አዲስ ሰላም ይገፋፋታል። ይህ ውሳኔ በወስን ምን ሊገጥመኝ ይችላል ብላ ደጋግማ አሰበች። ሆኖም የእውነት ጥማት ከፍርሃት የበለጠ ብላለች። አንድ እሁድ ጠዋት ሚስጥር ወደ አንዲት ትንሽ ቤተክርስቲያን ጎራለች። በዛም የህይወቷን ውሳኔ ወስና ተመለሰች። ክርስትናን ተቀበለች። ያን ዕለት ወደ ዶርማ ስትመለስ ልቧ እንደ ወፍ ቀሎ ነበር። ነገር ግን ይህ ውሳኔ በምድር ላይ የሚያስከፍላትን ዋጋ ጠንቅቃ ታውቃለች። ከእንግዲህ ሚስጥረ መሐመድ በሁለት ዓለም ውስጥ የምትኖር ደስተኛ ሆናለች።
ትምህርትና ወንጌልን መከታተል ነው። ግን ከቤተሰብም ከሌላ ቦታም የመጣው ጫና ቀላል አልነበረም። የሚስጥረ ሃይማኖት መቀየር ዜና ደሴ ደረሰ። ጎረቤት ዘመድ አባቷ ሼህ መሐመድ ጋር የአንድ ቤተሰብ ወዳጅ በሚስጥር እጅ መጽሐፍ ቅዱስን አይቶ ለአባቷ ነግሯቸዋል ሲሉ፣ ሌሎች ደግሞ የለም የዩኒቨርሲቲ ጓደኞቿ ናቸው ደውለው የተናገሩት ይላሉ። እርሷ ለወንድሞቿና እህቶቿ ተናግራ እነሱም ለቤተሰብ ነግረዋል የሚሉም አሉ። ሼህ መሐመድ ግን መጀመሪያ ላይ ሊያምኑ አልወደዱም አሉ። ልጄ እንዲህ አታደርግም የሚልም አቋም ነበራቸው። ሆኖም ሚስጥር በስልክ ተጠይቃ እውነቱን ተናግራ ቤታቸው ግን መከፋት ነበረው። እርሷን ብዙ መገለል ደርሶባታል ይላሉ። ከዛሬ ጀምሮ አንቺ የኔ ልጅ አይደለሽም የሚል የአባቷ ቃልም ተጽዕኖ ነበረው። እናቷ በለቅሶም ወንድሞቿም እንዲሁ በርካታ ውዝግብ ውስጥና ግራ መጋባት ውስጥ ወድቀው ነበር ይላሉ። በእርግጥ ሚስጥረ ከቤተሰቦቿ ግጭት ውስጥ ገብታለች። የገንዘብ ድጋፍም ተቋርጦባት ነበር ቢሉም በእርግጥም ይህን ለማረጋገጥ አልቻልኩም። በእርግጥ በባህር ዳር ያላትን ትምህርት ለመጨረስ ሞክራለች። እናም መጨረሻ ላይ በእንግሊዝኛ በጥሩ ውጤትም ተመርቃለች። ግን ሙሉ እምነቷን ይዛ ወደ አዲስ አበባ ተመርቃ መጣች። አዲስ አበባ ለማንም አታዝንም። ነገር ግን ሚስጥር የምትጠለልበትን የአማኑኤል ህብረት ቤተክርስቲያን አግኝታለች። በዚያም አዳዲስ ወንድሞች እህቶች የእናትና የአባትን ቦታ ተክተውላት ከዩኒቨርሲቲ ጓደኞቿምና ከወንጌል አጋሮቿ ጋር ሆና ቃሉን ስትሰብክ መጽሐፍ ቅዱስ ጥናትን ስታስጠና ነበር ይላሉ። በእርግጥ አዲስ አበባ ውስጥ ህይወቷን ለመምራት ስራ እየሰራች ነበር። ሚስጥር አንድ ትልቅ ነገር አስተዋለች። ብዙ ወጣቶች ማህበራዊ ሚዲያ ላይ ጊዜያቸውን በከንቱ ያጠፋሉ። ለምን እኔ መጽሐፍ ቅዱስን እያነበብኩ አላጋራም የሚልም ሐሳብ መጣላት። በፌስቡክ እና በሌሎች ገጾች ላይ የመጽሐፍ ቅዱስ ንባብ የሚል ርዕስም ይዛ ብቅ ብላ ሌሎች ከማጋራት በዘለለ በአካልም ቤተክርስቲያን አገልጋይ ነበረች። መጀመሪያ ላይ ጥቂት ሰዎች ነበር የሚያዩት። ነገር ግን የእርሷ ቅንነት፣ ለስላሳ ድምጽና ሌሎች ጋር ተደምሮ በርካቶችን መሳብ ችላለች ይላሉ። ሚስጥረ ነኝ ዛሬ ደግሞ መዝሙረ ዳዊትን አብረን እናንብብ እያለች የምትሰራቸውና ለጓደኞቿ ለታናናሾችም የምታስተምራቸው ንባቦች በርካቶች እንዲያደንቋት እንዲወዷትና እንዲከተሏትም አድርገዋል ይላሉ። ሚስጥረ ዕውቀቷን ማሳደግ ፈልጋለች። ጌታን ለማገልገል መማር አለብኝ የሚል ስነ መለኮት ትምህርቷን ለመከታተል እንደ መነሻ ሆኗታል። በቀን ስራዋን ሰርታ ማታ ትማራለች። ማህበራዊ ሚዲያ ላይ ቃሉን ታነባለች። ተጨማሪም በቤተክርስቲያኗ ውስጥ ባለው ወንጌል ስርጭት ቡድን ውስጥ ንቁ ተሳታፊ ነበረች። የቡድን ጓደኞቿ ስለሷ ሲናገሩ ሚስጥረ ስለ ጌታ ስትናገር አይኖቿ ይበራሉ ይላሉ። በተለይ ከእስልምና ወደ ክርስትና ለሚመጡ ወጣቶች ትልቁ መጽናኛም ነበረች። እኔን ያገኘኝ ጌታ እናንተንም ያገኛቸዋል እያለች ታበረታታቸው ነበር ይላሉ። በራሷ ላይ የደረሰውን መገለል እንደ መስዋዕትነት እንጂ እንደ ኪሳራ ለመቁጠሯ ጠንካራ ነበረች ይላሉ። እናም ወደ ሰሜን የተደረገው የእርቅ ጉዞ አንድ የምስራችን ይዞ መጣ። ሚስጥርን ከቤተሰብ ጋር ዳግም ያገናኘ ታሪክ። በአንድ ወቅት ሚያዝያ ወር ሲጠባ ሚስጥረ በውስጧ ትልቅ ናፍቆት አደረባት። ከቤተሰቦቿ ከተለየች ቆይ ጊዜው ሄዷል። አባቷና እናቷን ማየት ምናልባትም ታርቃቸው እንደሆነ መሞከር ፈልጋለች ተብሎ ይታመናል። ፍቅሩን ሁሉን ያሸንፋል የሚል እምነት ነበራት። ታላቁ ሙዚቀኛ ቴዲ አፍሮ ፍቅር ያሸንፋል እንዲል። ለዚህም ጉዞ ራሷን አዘጋጅታ ወደ ደሴ ሄደች። ከቤተሰቦቿ ጋር ተገናኝታ ጉዳዮችን ለመጨረስና ምናልባት የምስራቹን ቃል በድፍረት ለመናገር ማቀዳ ነበር። ጉዞ ወደ ሰሜን ወደ ትውልድ ሀገሯ ደሴ ነበር። በመኪና ውስጥ ተቀምጣ ስትጓዝ የወሎን ተራሮች እያየች የልጅነት ትዝቷ ይመላለስ ነበር። በመንገዱ ዳር ያሉትን መስኮች እያየች ጌታ ሆይ ለቤተሰቤ ብርሃን ሁንላቸው ብላ መጸለዩ አልቀረም። ነገር ግን ያ ጉዞ የታቀደለት መድረሻ እንደማይደረግ ግን ማንም አላወቀም ነበር። በእርግጥ ከሰሞኑ ለህልፈቷ አሳዛኙ ዜና ተሰምቷል። ነገሮች ከተፈጠሩ በኋላ በጊዜ ሂደት ቤተሰብ ጉዳዩን መቀበል ጀምሮ ነበር ይላሉ። ከሰሞኑ በኢቫንጀሊካል ቴዎሎጂካል ኮሌጅ ተማሪ የነበረችውና ከእስልምና ወደ ጌታ የመጣችው ሚስጥረ ከክፍለ ሀገር ስትመለስ ከወንድሟና እህቷ ጋር አብረው መኪና ውስጥ ተሳፈሩ። ግን ይህ ሆናል ብለው አላሰቡም። እሷ ቆይቷን ከቤተሰብ ጋር አድርጋ ወደ አዲስ አበባ ነበር መምጣት የፈለገችው። ግን አስደንጋጭ መኪና አደጋ ደረሰና ወንድሟም እህቷም ጋር አብረው አረፉ። ይህች ሚስጥረ ጌታ በድንቅ አጠራሩ ከእስልምና ሃይማኖት የጠራት ወንጌልን የምትወድና
ጌታን ለማገልገል ረጅም የወጠነች ነበረች ይላሉ። ግን አልሆነም። መንገዱ ጠመዝማዛና አስቸጋሪ ነበር። መኪናው በፍጥነት ይጓዛል። ድንገት ግን በአንድ አደገኛ መታጠፊያ ላይ አደጋው ተከሰተ። ጩኸት፣ የብረት መሰባበር ድምጽ፣ ከዛም ጸጥታ። ሚስትረ መሐመድ ከቤተሰብ አባላት ጋር በነበረችበት ያ መኪና ውስጥ ህይወቷ በድንገት ሲያልፍ፣ እርሷ ግን ወጣት ሰላሳዎቹ መጀመሪያ ያለች ባለተስፋ ነበረች። ያደረገው ዜና አዲስ አበባ ሲደርስ ማንም አላመነም። ገና ትናንት ቃሉን እያነበበች ነበረች የሚሉ ድምጾች በየቦታው ተሰምተዋል። ነገር ግን እውነታው መራራ ነበር። በሚሊዮኖች የሚቆጠሩ ሰዎችን ልብ የነካው ያ ድምጽ ለዘላለም በምድር ላይ ዝም ብሏል። የሼህ መሐመድ ልጅ የክርስቶስ ምስክር በሚስጥር ተነስታ በሚስጥር በወጣትነቱ ሄደች። የሚስጥር አስክሬን በእርግጥ ከአደጋው ስፍራ ተነስቶ ወደ ደሴ ተሸኘ። የሽኝት ግን የተለየ ነበር። አዲስ አበባ ሃይማኖት ቤተክርስቲያን አማኞችና ጓደኞቿ በልቅሶና በዝማሬ ሽኝት አድርገውላታል። ትናንትናም ይህ ፕሮግራም ተዘጋጅቶ ነበር። በሌላ በኩል ደስ ያሉ ቤተሰቦቿ በሐዘን ተመዋል። ልጅ የተለየችኝ የሚለው ሐዘን ቀድሞ የነበረውን መገለል አሸንፎት ነበር። በደሴ ከተማ ውስጥ ያለው የሐዘን ድባብ በሁለት እምነቶች መካከል ያለውን ድንበር በፊትም ያፈረሰ እንደሆነ ይታወቃል። ክርስቲያኑም ሙስሊሙም በሚስጥር ሞት አዝኗል። በወጣትነት ብዙ የሰራችው ሚስጥር በሞቷም ሰውን የማቀራረብ ተልኳን ግን ቀጥላለች ይላሉ። አስክሬኗ በደሴ አፈር ስር ሲያርፍ ደሴ አንድ ትልቅ ኮከቧን ግን ማጣቷን አውቃለች። ዛሬ ሚስትረ መሐመድ በምድር የለችም። ሆኖም ግን ማህበራዊ ሚዲያ ላይ የሰራቻቸው ስራዎችና ቤተክርስቲያን የሚያገለግለችው አገልግሎት በርካቶችን ያጽናናል። የታረኛዬ ነው ስትል የነበረው ድምጿ ዛሬ በተከታዮቿና ጆሮ ያቃጭላል። በስነ መለኮት ትምህርት ቤት የነበሩ ወንበሮች ባዶ ቢሆንም የእርሷ ታሪክ ግን ግቢ ውስጥ እንደ ትልቅ ትምህርት ቤት ይነገራል። ባህር ዳር ዩኒቨርሲቲ የነበረችው ወጣት ልጅነቷን በደሴ ያሳለፈችው ሚስትረ መሐመድ በወጣትነቷ ብዙ ሰርታ አልፋለች። በእርግጥም ኢየሱስ ክርስቶስም በምድር ላይ ብዙ ዓመት አልኖርም። እርሷም ከወሎ ምድር ተነስታ በባህር ዳር በእምነት ታድሳ በአዲስ አበባ አገልግላ በመጨረሻም ወደ መነሻዋ ተመልሳ አረፈች። ታሪኳ ግን በመጽናትና በፍቅር ውስጥ የሚገኝ የብርሃን ጉዞ ተብሎ ለዘላለም ይጻፋል። የጌታ ሰላም ለሚስጥር ይሁን፣ ለቤተሰቦቿ መጽናናትን ይስጥልን እያልን ታሪኩን በዚህ እንፈጽማለን። በነገራችን ላይ እነዚህ ታሪኮች ከማህበራዊ ሚዲያ የተወሰዱና ለአቀራረብ ይሆኑ ዘንድ እንደገና የተዘጋጁ መሆናቸውን ለማስታወስ እንወዳለን። መልካም ጊዜ